ጾታ የሚሰጠው ለስጋው አካልና ለሚራባ አካል ብቻ ነው። ድንጋይ ወንድም ሴትም አይደለም? አዎ አይደለም። ውሃ ሴትም ወንድም አይደለም? አዎ አይደለም። መላክም ሴትም ወንድም አይደሉም። እግዚአብሔር ሥላሴ ማለቴ ነው። ሥላሴ ጾታ የላቸውም ማለቴ ነው። ወንድም ሴትም አይደሉም። ልብ ብላችሁ ስሙ። ወልድ ግን በሰው አካል ስለተገለጠ ወንድ ልጅ ተሰጠን ስለተባለ ሰው ስለሆነ የሰው አካል አለ። አትደናገሩ ማለቴ ነው። ግልጽ ነው ንግግሬ። ቋንቋ ሴትም ወንድም ሊል ይችላል። ለውሃ ጾታ ያለው ማን ነው? ሰውና እንስሳት፣ እነዚህ በደመ ነፍስ የሚመላለሱት ብቻ ናቸው። ሌላው ብርሃን ጾታ የለውም፣ አፈር ጾታ የለውም፣ ድንጋይ ጾታ የለውም፣ መኪናዋም ጾታ የላትም፣ መኪናውም ጾታ የለውም። ሲኖትራክ አንተ ይባላል፣ መኪናው መጣ ይባላል። ይችኛዋ ደግሞ ቪትሷ ደግሞ መኪናዋ መጣች ትባላለች ማለት ነው። ሴትም ወንድም አይደሉም ማለት ነው። ማንኪያዋን አምጣው ይባላል አይባልም? ይባላል አይባልም? ሴቶች ሴት ናት አይደለችም። ጭልፋውን አምጣው ሲባል ጭልፋ ወንድ ነው አይደለም። ድንጋዩን አምጣው ሲባል ድንጋይ ወንድ ነው። ድንጋይቱን አምጣት ቢል ድንጋይ ሴት ነው አይደለም። የዝናብ እግር ምንድን ነው? መብረቅ ነው የዝናብ እግር። እሺ፣ የዝናብ እግር የሚባለው መብረቅ ነው። ዝናብ የተባለ ራሱ ክርስቶስ ነው። እግሩ የተባለ መብረቅ የተባለ ቃሉ ነው፣ የእግዚአብሔር ቃል ነው። ምንድነው? አብርቅ መባርቅ ቲከ ወዝረወሙ። ተመልከቱ፣ መብረቅህን ብልጭ አድርገህ ጠላቶችን በትናቸው አለ። የእግዚአብሔር ቃል አጋንንትን ይበትናል። ተመልከቱ፣ የእግዚአብሔር ቃል ሲሰማ ይቆረባል ማለት ነው። በሌላ አነጋገር የማን ቃል ሲሰማ? በሉ እንጂ የእግዚአብሔር ቃል ሲሰማ። ከዛም በኋላ ይህን ካለው በኋላ ተመልከቱ፣ ያቺ ደመና መጣች፣ ዘነበ። ሲዘንብ ጠዋት 3 ዓመት ሁሉ የተዘራው በቅሎ ተገኘ ማለት ነው። በሉ እስኪ 3 ዓመት ሁሉ የተዘራው በሉ ምን ብሎ ተገኘ? ደስ እያለው ጠዋት። ተመልከቱ፣ ጠዋት እሸቱን የሚበላው እሸት፣ የደረቀውን እያጨደ ማስፈጨት፣ ቡቃያውን እያዩ መደሰት ማለት ነው። እግዚአብሔር እንኳን ለዛ ቀን አበቃችሁ። ስለዚህ ተመልከቱ፣ ደመና የተባለችው ማርያም ናት። 3 ዓመት የተባለው የአበው ዘመን ዘመነ አበው ኦሪትና ሕገ ልቡና ናቸው። ደመና የተባለችው ማርያም ናት። ዝናብ የተባለ ልጇ ነው። አዝመራ የተባለ ስጋውና ደሙ ነው። ከዚያ በኋላ ምን በቀለለት? ተመልከቱ። ቆይ ልቀይረው። አዝመራ የተባለ ታምራትና ድህነት ነው። እስኪ በሉ ታምራትና በሉ እንጂ። ማርያም እግዚአብሔርን ይዛ ስትመጣ የደረቀው ህይወታችን ምን በቀለ? እሸት ሆነ። የደረቀው ህይወታችን ምን አፈራ? ፍሬ አፈራ። የደረቀው ህይወታችን ምን ሆነ? ለምልሞ ተገኘ። ማንን በመያዟ? ማርያም በሉ እንጂ ክርስቶስን በማምጣቷ በሉ። ሰማዕታት ሞተው እንዳይቀሩ ሆኑ፣ የሚነሱ ሆኑ። መነኮሳት የምንኩስና ውጤት አገኙ። ባለትዳሮች ተክሊል አገኙ፣ ቁርባን አገኙ። ካህናት ስልጣነ ክህነትን አገኙ። ያ ደግሞ የበቀለው እህል የተባለው በስልጣነ ክህነት አጋንንትን ውጣ ብለው ማዘዝ ቻሉ። ድንግል ማርያምን የሰጠን መድኃኔዓለም ይመስገን። ስለዚህ የሰው ምንድነው? ትንሽ ደመና ግን ዓለሙን ያበቀለች፣ ለዓለሙ ዝናብ የመጣች። እስኪ በሉ ትንሽ ደመና በሉ እንጂ በሉ። ትንሽ ደመና ለዓለሙ ምን ያመጣች ማናት? እሷ ንስቲት ወለቶሙ ለነዳያን ጾረተከ ነፍሳ ቀደስከ ወስጋ አንጻይከ። ትንሽ ብላቴና ወሰነች፣ ነፍሷን ቀደስክ፣ ስጋዋንም አነጻ። ከድንግል ማርያም ከአማናዊት ደመና ከድንግል ማርያም ዝናብ ክርስቶስ መጣ። የደረቀውን ህይወታችንን አለመለመው። አማካሪ ብንፈልግ አማካሪ፣ አባት ብንፈልግ አባት፣ ሀገር ብንፈልግ ሀገር፣ ርስት ብንፈልግ ርስት፣ ወገን ብንፈልግ ወገን፣ ብርሃን ብንፈልግ ብርሃን፣ መኖሪያ ብንፈልግ መኖሪያ፣ መድኃኒት ብንፈልግ መድኃኒት ሆነን። እሷን አብቅሎ ራሱን የሰጠን መድኃኔዓለም ይመስገን። አንድ ያውጡ ሁላችሁም እጃችሁን። የመጨረሻ ጌታ ሆይ በሉ ሁላችሁም። የኔ ፍጡርነት ላንተ አያስፈልግም፣ ያንተ ፈጣሪነት ግን ለማን ያስፈልጋል? ሁላችሁም ንገሩኝ። ቅዱስ ባስልዮስ ዘቂሳርያ ነው ይሄን የተናገረው። የእግዚአብሔር መኖር ለማን ያስፈልጋል? በሉ ንገሩ፣ ሁላችሁም ንገሩኝ። የኛ መኖር ግን ለማን አያስፈልገውም? በሉ አያስፈልገውም ማለት የሚጠቅመውም የሚጎዳውም የለም። መኖራችን ከመጥቀም በታች ነው፣ መጥፋታችንም ከመጉዳት በላይ ነው ማለት።
በታች ነው ማለት ነው። ሁለቱም ለእግዚአብሔር አይሰራም። ስለዚህ ተመልከቱ፣ የሚያስፈልገን ማን ቀርቷል? ዛሬ ሁላችሁም እጃችሁን አወጣችሁ ማንን ትተነዋል? ንገሩኝ እንጂ። ታስቡታላችሁ? በመኪናችሁ ታስቡታላችሁ? በምንጣፋችሁ ታስቡታላችሁ? በመኖራችሁ ታስቡታላችሁ? እሱን አስበን እንድንኖር እግዚአብሔር ይርዳን። ስለዚህ እናቱ ይሄን አመጣልናለች። በዛሬው ዕለት ይሄን ያሉት ዝናብ ሲዘንብ ድሃዎች ይደሰታሉ፣ የተራቡት ይጠግባሉ። ክርስቶስ ሲመጣ ሁላችንም ጠግበናል። ራሱን የሰጠን እግዚአብሔር የተመሰገነ ይሁን። ቆሸሽ ያለ ልብስ ካህን ለብሶ ከመጣ የማይገባው ዝም ብሎ ሲንጋፈፉ እነዚህ መኪናችሁ ውስጥ ራሱ እኮ አስገብታ አባቴ ልሸኝዎት እኮ አትሏቸው። በአስፓልት ላይ እናንተ መኪና ይዛችሁ አማርጣችሁ እየሄዳችሁ ካህን በእግሩ ዥው እያለ ለኪዳን ሲሄድ አንተ ቀድመ ልደርስ ልትጸድቅ ማለት ነው። ወገኛውላ ድኮ አለማፈራችን እኮ ነው። ካህኑ በእግሩ እየኳተነ አንተ በመኪና ቀድመው እዚህ ማለት ነው። አንስታችሁ ማምጣት እውነቴን እኮ ነው። እናንተ ያላከበራችሁትን ካህን ማን ያክብረውሽ? መታችሁ እዚህ ከእግዚአብሔር ጋር የሚያገናኛችሁ ካህን መሆኑን አታውቁም? እናንተም ምርጫችሁ አይጣል ነው፣ የኛም ምርጫ አይጣል ሆነ ማለት ነው። እግዚአብሔር ሁላችንንም ያቀራርብ። ከዛ ኤልያስ ያን አለ። መልአኩ መጥቶ እንደውም ውሃ ሊጠጣ ሲል ምን አለው መሰላችሁ? ኤልያስ ውሃ እንዳይወጣ አድርገህ እኮ ቀጣኸኝ አለችው። ምን አለ መሰላችሁ? እግዚአብሔር አምላክ ነው ብለው እስራኤል እስካላመኑ ዝናብ ጠብ አይላትም ማለት። ይሄን ብሎ ቁጭ አለ። የዛን ጊዜ ምን አረገ መሰላችሁ? መልአኩ ደመናን እየጎተተ የሚወስደው ዝናብ የሚያዘንብ የዝናብ መልአክ፣ የደመና መልአክ፣ የውሃ መልአክ አለ። ዝናብ ላዝንብና ህዝቡን ይብቀልለት እህል ብሎ ደመናን ይዞ ሲሄድ ኤልያስ ዘወር ሲል ደመና ከፍ እያለች ነው። ከዛ በኋላ ምን አለ መሰላችሁ? በጌታዬ በአምላኬ ስም ይዤሻለሁ ዋ ሲላት ያቺ ደመና ሄዳ ውቅያኖስ ቅልቅል አለች። ደመና ያለ ኤልያስ ፈቃድ መንቀሳቀስ አልቻለም። ከዚያ መልአኩ እግዚአብሔር ምን አለው መልአኩን? ኤልያስ ለአምላክነቴ ቀንቶ ነው እንጂ ለራሱ ብሎ ስላልሆነ ኤልያስ ያዘዘህን አድርጋል። አያችሁ፣ እግዚአብሔር ለቀናለት ለአምልኮቱ ለሚቀና ሰው እግዚአብሔር ከእርሱ ጋር አለ። ለእግዚአብሔር አምልኮት እንድንቀና እግዚአብሔር ይርዳን። እግዚአብሔር ከሁላችን ጋር ይሁን። እሱን እንድናስቀድም ይርዳን። ከዛ ዝም ብሎ ተቀመጠ እየራበው። ምን አለ እግዚአብሔር? ኤልያስ ጨካኝ ሆኖ ለኔ አምልኮት ቢቆም ወዳጀን ኤልያስን በረሃብ አልገለው አለና ኤልያስ አለው አቤት ታንስ ወውር ሀበ ስራጵታ ወበየት ሴሴክ አሐቲ መበለት፣ ስራጵታ ወደሚባል ቦታ ሂድ፣ አንዲት መበለት ምግብ ትሰጣለች አለው። ትሰማላችሁ? አሰሙ። እግዚአብሔር ለኤልያስ ምግብ አጥቶ ነው? እዛው አለበት ቦታ አጥቶ ነው? አይደለም። ምግቡን ያስቀረው ማን ነው? ራሱ እግዚአብሔር። ወደዛ ሲሄድ ምን ፈልጎ መሰላችሁ? የሰውን መጎዳት አይቶ እንዲለምነኝ ብሎ ነው። አያችሁ እግዚአብሔር የካህናትን የወዳጆችን ስልጣን እንዴት እንደሚያከብረው። ማዝነብ ይችላል አይችልም? እግዚአብሔር እንኳን እግዚአብሔር መልአኩ ይችላል አይችልም? ይችላል። እግዚአብሔር ግን ምን አለ? እሱ ይለምነኝ እንጂ ሌላ ሰው አልፈልግም ነው ያለው እግዚአብሔር። ለምን? ለኔ የቆመው እሱ ነው። እኔ ደግሞ የሱን ፈቃድ እንዲያምን አድርጌ እንደ ጥሩ ተማሪ ተከራክሮ እንደሚያምን ኤልያስን አሳምነዋለሁ እንጂ ኤልያስን አላስከፋውም ብሎ ሰደደው። ሲሄድ ሰው ከብቱ በየሜዳው ወድቋል። አንድ ሴት እንጨት ስትለቅም አገኛት። ወረከባ ለአቲ በዚት እንዘታጥብ ጸው ይላል። እንጨት ስትሰበስብ አገኛት። ከዛ ምን አላት? አንቺ ሴት አላት። አቤት አለችው። እስኪ ምግብ ስጭኝ አላት። ምግብ ያጠፋው ኤልያስ ምግብ ልመና ሄዳ። አያችሁት? ከዛ እንደዛ ስትለው ከዛ በኋላ ምን አላት? እሺ ትንሽ እፍኝ ዱቄትና ጥቂት ዘይት ናት ያለችኝ በቤቴ፣ ሌላ ምንም የለም። ያችንም እኔም አንተም ልጅ በልተን እንሞታለን። በኤልያስ እሺ እንደዚያ ከሆነ ምግቧን ስታመጪ ውሃ ይዘሽ ነው ያለ። አንዳንድ ሰው አላያችሁትም? ተሜ ጎበዝ ነው። በገጠሩ ተማሪ ሳለ አንዳንድ ሴቶች አሉና ለተማሪ የሚሰጠው በገጠር ቅራሬ ነው። ቅራሬ አታውቁም? የከተማ ሰው ጃምቦ ማለት ነው፣ የቢራው እንትን ቅራሬ ማለት ነው። እና እንዲያ ቅራሬ ይሰጣል። ተሜ ብልህ ስለሆነ ምን ያደርጋ መሰላችሁ? ያን ቅራሬ ስትሰጠው ሴትዮዋ አራ ደስማ ማለት ነው፣ ቀመስ አድርጎ ማለት ነው። ምን ነው ተሜ አለችው። እስካሁን በሁሉ ቦታ ሄጃለሁ እንዲህ ያለ ጠላ አላየሁም ማለት። እውነቱን ነው። ሴቶች ሲመሰገኑ ከፍ እንደው ደስ ደስ ይላቸዋል። እንደው ደስ ደስ ፍግግ እንደው እንደዚህ ማለት ልክ አሁን እንደሱ ማለት ፍግግ።
ለዚያ ነው ባል ሚስቱን እያመሰገነ ከያዛት ምንም ችግር የለም። እንዲሁ በዓለም ላይ ቢፈለግ እኮ አንቺን የሚተካ ሴት የለም ካላት በቃ ተመስገን፣ በቃ አለቀ። ገነት የገባችሁ ነው ይመስላችሁ? እንደው እርግጠኛ ነኝ አርጅቻ አላየሁትም እንጂ ያረጁት ሁሉ እንደው ማየርሶን የሚመስል የለም ከተባሉ እንዳትቆጡ እሺ፣ አደራችሁን እናቶች፣ በሞት ያደራችሁን። ደስ አይልም ይላል እና ተሜ ምን አለ? ያቺ ቅራሪዋን በስመ አብ እስካሁን ሄጃለሁ እንዲህ ያለ ጠላ አላየሁ። ምን አለ ሴትዮዋ? ተሜ የሰጠው ጠላ አይደለም፣ እሺ ቅራሪውን ነው። ቆይ ጠላውን ላምጣውና ቀመሰዋለች ማለት ነው። አያችሁ አይደል? ጠላውን ይዛ መጣይ ማለት ተሜም እንግዲህ እንዲህ ያለም የለ እያለ ግጥም። ለዚያ እኮ ነው እናንተ ጅል ከመሆናችሁ የተነሳ ቤታችሁ መተን አስካለ ማርያም እንዳንቺ ያለም የለም የእነንትና ዘር ነበርሽ። አዎ እና ጥሩ ነው አብሉ። እውነቴን ነው። አሁን እሱን አይደለም የተቃወምኩት። ዋናው ሐሳብ ኤልያስ እንደ ተማሪ ጠጋ አለና ዳቦ እንጀራ ይመጣላል ሲባል ውሃ ይዘሽ ነይ። በኤልያስ ጊዜ ውሃ ይገኛል ብለህ ነው አለችው። እሱ መሆኑን አላወቀችም። ከዛ በኋላ እንዲህ አላት፣ እግዚአብሔር ምስክሬ ነው፣ ዛሬ እኔ በቤትሽ ከዚህ በኋላ የድርቁ ዘመን እስከሚያልፍ ረሃብ አይገባም፣ ዱቄት ከማሰሮሽ ዘይትም ከማድጋሽ አይጎድልም አላት። እግዚአብሔር በቤታችን የችግር ዘመን እስከሚያልፍ ድረስ ማለት እስከ ዕለተ ምጽአት ሰማይና ምድር እስከሚያልፍ በክርስቲያኖች ቤት ዘይት አይጠፋም። ክብር ለቅዱሳን አምላክ ይሆንልን። ደስ ሊላችሁ ይገባል። ያ ዘይት የተባለው ልጅነት ነው። የዮናስ እናት መበለት የተባለችው ቤተክርስቲያን ናት። ዱቄት የተባለው ያ የተቦካው እንጎቻ የተባለው የአብ የወልድ መንፈስ ቅዱስ አንድነት ነው። ኤልያስ ሲገባ በረከተላት ማለት ኤልያስ የመንፈስ ቅዱስ ምሳሌ ነው። እግዚአብሔር መንፈስ ቅዱስ ወደ ክርስቲያኖች ልብ ሲገባ የነበራቸው የክርስትና ሕይወት ጠንክሮ ይቀጥላል ማለት ነው። እግዚአብሔር ወደ ቤታችን ይግባልን። መከራ ቢመጣ ጨለማ ቢመጣ ብርሃን ይሆናል ምኑ? ዘይቱ። ረሃብ ቢመጣ ምግብ ይሆናል ምኑ? ህብስቱ። ጥም ኤልያስ ምግብ ነው። ኤልያስ ልብስ ነው። ኤልያስ ሰላም ነው። ኤልያስ ወደ ቤታችን ይግባልን። ኤልያስ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ በሁላችን ህይወት ይኖርልን። ገባ። አሁን መጨረሻው ላይ ልመጣ ነው። 10 ደቂቃ ተጠቅሜ ትምህርቴ ልጠቅልል። ትታገሱኛላችሁ። በእውነት ክቡር አባታችንንም ይቅርታ ጠይቃለሁ። ይፈቅዳሉ አይደል? አይፈቅደዋል። እሳቸው ችግር የለባቸውም። እናንተ ናችሁ ሰበካ ጉባኤ ትናንት የመጣው ሰባኪ ያስረዝማል እንዳትሉ ብዬ እንዲያ ነው። ልውሰዳችሁ ወደ ነገሬ። ኤልያስ ገባ። ከዛ በኋላ ከገባ በኋላ እንዲህ አላት። እየሰማችሁ ነው። ዳቦውን ልትጋግር ሊጡን ስታወካ አንቺ ሴት አላት። አቤት አስቀድመሽ ለኔ ነው መጋገር ይባላል? እስኪ በሉ አስቀድመሽ በሉ። ለኔ ጋግረሽ አምጪ። ለኪሳ ወለወልድኪ ትገብሪ ድረ። ላንቺና ለልጅሽ ኋላ ጋግራችሁ ትበላላችሁ። እኔ ራብ ጸንቶብኛል አለ። በሞት ይሄን ቃል በሉት እስኪ። አስቀድመሽ በሉ ለኔ ጋግሪ፣ ላንቺና ለልጅሽ በኋላ ትበላላችሁ። አራባትም ሴትዮዋ እኔ ርቦኛል አለ። ትልቁ ሰውዬ እኮ ነው ማለት ትልቁ ነቢይ ኤልያስ እኮ ነው ርቦኛል ለኔ መጀመሪያ እያለ ያለ። ኤልያስ ከህፃን ልጅ ያንሳል? ምን ማለት ይመስላችኋል? ምን ማለት ይመስላችኋል? እሷም ርቧታል፣ ከሷ በላይ ደግሞ ልጇ ርቧታል። እኔ በዚህ አጋጣሚ ክብር ለእናቶች ይሁን እላለሁ ሁልጊዜም ቢሆን። እስኪ በሉላችሁ ክብር በሉ ለእናቶቻችን ለአባቶቻችን። ለምን መሰላችሁ? እኔ ማስታውሳት እናት አለች። የምትበላው አጥታ በርበሬ ጨው በጥብጣ ውሃ ጠጥታ ለልጇ ጡት የምታጠባ እናት ነበረች። በአካልም ማቃት ናት። እናቶቻችን እነሱ የሚበሉት አጥተው ለልጆቻቸው ምን ይሰጡ ነበር? አብስለው እየራባቸው አንጀታቸውን በመቀነት ስር አድርገው ለልጃቸው ያበሉ ነበር። እነሱ የሚለብሱት የልብስ ቅያሬ ሳይኖራቸው ለልጆቻቸው 3-4 ዩኒፎርም ይገዙ ነበር። እነሱ አደባባይ የሚወጡበት የአደባባይ ልብስ ሳይኖራቸው ለልጃቸው ከተማ የሚዝናናበት ልብስ ነበራቸው። እነሱ እግራቸው በእንቅፋት እየተመታ ለልጃቸው ግን የሚዘንጥበት ጫማ ነበራቸው።
እሱ በአደባባይ አይደለም የሚከፍለው አጥቶ ሆዱን አስሮ ሲቆፍር እየዋለ አባትዬ ለልጅ ግንሽ እንዳይረባው ልጄን ቁርሱን አብልተሽ ስደጂው ይል ነበር። እሱ ግን ጦሙን እያደረ ነበር። እነዚህ እናቶች ናቸው ያሳደጉን። የእናቶቻችንን ውለታ እንዳንረሳ ከፍ ብለን ተመርቀን ስንቀመጥ ወንበር ላይ ስንቀመጥ ያችን እናት እናስባት። ያችን እናታችን ናት እዚህ ላይ ያደረሰችን። እሷ አይደለም ወልዳ አይደለም በእርግዝና ሰዓት እንኳን ተሰቃይታ እሷ እያመማት ራሷን አስራ ልጅ ተሸክማ የምትሄድ እናት ናት እኛን እዚህ ያደረሰችን። ያችን እናት ውለታዋን አለመዘንጋት። የእውነቴን ነው። ይህንን ስናገር እንዲህ አድርገው ላሳደጉን እናቶቻችን እግዚአብሔር እድሜና ጤና ይስጣቸው፣ እኛም ውለታቸውን እንድናስብ ያድርገን። ከዚህ በኋላ ነው ሴቲቱ ምን አለገች? ልጇም እየተራበ ለኤልያስ ሰጠች። እስኪ በሉ ልጇም እየተራበ በሉ። ምንድነው የምትሉት? ቄስ እናንተ ቤት መጥቶ አስካለ ማርያም ያክፍሎት ዕለት ሌሊት ያን የሚሻለው ይሄኛው አይገልጥም ብዬ ያክፍሎት ዕለት ሌሊት አክፍላችሁ አድራችሁ ሌሊት ንስሐ አባታችሁ መጥቶ አስካለ ማርያም ልጅም ምንም ይንጫጫ አስቀድመሽ ለኔ አምጪ። ደግሞ እኮ ይገርማል እኮ አዛኝን ይገርማል። የሚገርመው ምንድነው? ለኔ አምጪና እንደገና ትጋግሪያለሽ ነው ያለው። እስኪ በሉ ለኔ አምጪና በሉ ተወክቶ እስከሚጋገር ሕፃን ልጅ ይርበዋል አይርበው? በሉ ኤልያስ ግን ምን አለ? እኔው ነኝ መብላት ያለብኝ። ምን ማለት መሰላችሁ? ኤልያስ የእግዚአብሔር ምሳሌ ነው። የምትወዱት ነገር በስቃይ ውስጥ እንኳን እየተሰቃያችሁ ቢሆን አስቀድማችሁ መጀመሪያ ላይ ያለውን ለእግዚአብሔር ስጡት ማለት ነው። ለኔ አምጡት ማለት ነው እግዚአብሔር። ለምን እናንተ በዚያ በረሃብ ከዚያ በኋላ ምን ይላል? አንቺና ልጅሽ ትበያለሽ ማለት የቀረውን አበረክትልሻለሁ አላት። ሴትየዋ መጀመሪያውን ለኤልያስ ሰጠች፣ የቀረው በረከተለት። መጀመሪያውን ለእግዚአብሔር እንድንሰጥ እግዚአብሔር ይርዳን። በሉ አሜን በሉ። ደሞዝ የመጀመሪያው የማን ነው? በሉ 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 የእግዚአብሔር በሉ። የምናገኛት የመጀመሪያ ነገሩ የማን ናት? ልጅ። የመጀመሪያ ልጅ የማን ነው? በሉ ያን ከሰጣችሁ ቀሪ ይባረካል። ያን ካልሰጣችሁ ቀሪ አይባረክም፣ አይበረክትም። እያደጉ አይደል እንዴ ልጆቼ ሊል ይችላል ሰው ጅል። አልበረክት ያሉት በሃይማኖት መናፍቅ የሚሆኑት እኮ የመጀመሪያውን ስላልሰጠን። ሄደህ ሞባይል ገዝተህበት የመጀመሪያ ደሞዝክን ሞባይልህ እየተሰረቀ ያለው የመጀመሪያውን ስላልሰጠው። ሻንጣ ገዝተህ የመጀመሪያ ደሞዝን ሻንጣ ጫማህን ሌባ የሚወስደው መጀመሪያውን ስላልሰጠን። ሻንጣህን አይጥ እብድ የበላው ወሶ የምታስመስለው መጀመሪያውን ስላልሰጠን። ስልጣንህ ላይ ነገረኛ የተነሳብህ መጀመሪያ ስትቀመጥ እግዚአብሔርን ስላላሰብከው። ጠዋት ስትቀመጥ እግዚአብሔርን አስብ ወንበሩ ላይ። ጠዋት ንግድ ስገባ ሱቅህ ላይ እግዚአብሔርን አስብ። ጠዋት ተነስተ መኪና ስትነዳ አማት በሂድ። ጠዋት ተነስተ ባለቤትክን ከማውራት በፊት እግዚአብሔር ወይ ሌሊቱን ስላነጋው አመሰግናለሁ በለው እግዚአብሔር። እግዚአብሔርን እንድናመሰግን እግዚአብሔር ይርዳን። እንዲህ አለ ኤልያስ። ሰጠችው 3 ዓመት ሙሉ ማን ነው ሴትዮዋ ቤት በሰላም ቆየ ኤልያስ። ከዚያም በኋላ ምን አለ መሰላችሁ? እየሰማችሁ ነው? ኤልያስ አለችው አቤት። ልጄን ጠብቆ ውሃ ቀድቼ ልምጣ አለችው። እሺ ውሃ ቀድታ ልትመጣ ስትል የሴትዮዋ ልጅ ሙትት። ኤልያስ አዘነ። ከዚህ በኋላ ልጇ ካልዳነ ነፍሰ ገዳይ እንጂ ማን የእግዚአብሔር ነብይ ይለኛል። ስለዚህ የሴትዮዋ ልጅ ለምን ነው የገደልከው አለው እግዚአብሔር። እየሰማችሁ ነው? ከዛ ምን አለው እግዚአብሔር? ለአንድ ባልቴት ልጅ አዘንክ፣ ላልወለድከው ላልፈጠርከው አዘንክ አለው። አዎ እንዴት ነው ማላዝ ነው? ስታበላኝ ስታጠጣኝ የኖረችውን ሴት እንዴት ልጇን ትገላለህ አለው። ሴትዮዋ ስትመጣ ደግሞ ልጇ ሞቷል። ምን አለችው? የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ተቀብዬ አብልቼ በቤቴ ንጉሥ አድርጌ አኑሬ ደግሞ እሷ ይወላችሁ ምግቡን የሰጣት ማን ነው? ኤልያስ በሉ እንጂ ያበረከተው ማን ነው? ደግሞ አብልቼ ብላ የምትወቅስ ደግሞ ማናት? እናንተ እኮ አይጣል። አቤት ስድባችሁ። ቄሴ ደሞዝ ምን ከፍልኛ? እሺ ምን ይሆን ታዲያ? የእግዚአብሔርን እኮ ነው የሰጠሽው። መኖሪያ እኮ ነው። እውነት የእውነት ያላችሁ እኛ በሉ እናንተ የምትሰጡት ለእግዚአብሔር ነው። እግዚአብሔር የሚሰጠው ደግሞ ለማን? ለኛ። የምትሰጡት ግን ለቄስ እንዳይመስላችሁ። ስትሰጡ አሰራት በኩራት ካወጣ 1-2 ሺህ ብር ከሰጠ በቃ አባ ጋር መጥተው አባ አዩኝ ተራይስጥልን አላዩኝም ሆኖ ነው ዝም ያሉኝ ይላል። ያችን ብር ሲያስገባ ስላዩት ገብረ ማርያም እንዴት ዋልክ ይነሱልኝ እኮ ማለቱ። የሰጠው ለእግዚአብሔር ነው። ሴትዮዋ እንደዚህ ያለች። ከዛ ኤልያስ ምን አላት?
ምን አለው እግዚአብሔር? ለሴትየዋ ልጅ የምታዝን ከሆነ እኔ ለፈጠርኩት አላዝንም ወይ? በሉ ሁላችሁም ለሴትየዋ በሉ። ልጅ የምታዝን ከሆነ እኔ ለማን አላዝንም? ለፈጠርኩት። ለካ አላበጀሁም አስነሳልኝ ያለው 7 ጊዜ ወድቆ ተነስቶ ጸልዮ ልጁ ተነሳ። ከዛ በኋላ ኤልያስ ምን አለ? ለካ አላበጀሁም፣ እግዚአብሔር ለፍጥረቱ ያዝናል፣ ዝናብ ላዝንብ የሚል ሐሳብ አመጣ። ይህን ስናገር አንድ ነገር ልንገራችሁ። ኤልያስ 7 ጊዜ ወድቆ የሞተውን ልጅ እንዳስነሳው እኛ ስንሞት ካህናት 7 ቦታ ላይ በ7 ምዕራፍ 7 መዋሥዕት መርተው ሲኦል የተፈረደባትን ነፍስ ለመንግስተ ሰማያት ያበቋታል። ክብር ለቅዱሳን አምላክ ይሁንልን። ይህንን የኤልያስን ስልጣን በካህናት በኩል ዛሬም ለኛ ሰጠን። እውነትም እግዚአብሔር ይመስገን በሉ። ሞት የተፈረደባትን ነፍስ ኤልያስ እንደዳናት ለሞት የተሰጠችውን ነፍስ ካህናት በጸሎታቸው በልመናቸው በፍታታቸው 7 መዋሥዕት መርተው ለእግዚአብሔር መንግስት ያበቁታል። አንድ የሚነሳ ጥያቄ አለ። መርጌቶቹ እኛ ጋር አይፈቱም በደንብ ይላል ምእመኑ። ምን አገባህ አንተ? ፈቱም አልፈቱም ፈተነዋል ካሉ ፈተውታል። የሚጠየቁት እነማን ናቸው? ራሳቸው ናቸው ማለት ነው። ግን ደግሞ ይፈታሉ ማለት ነው። ይፈታሉ። እሺ ይፈታሉ፣ ይገባቸዋል። የቄስ ሚስት አሉ ይፍቱኝ አትልም አሉ አይደል? ለምን እንዳይፈቷት ብላ። ተንኮለኛ እኮ ናት የቄስ ሚስት። አረ ይቅር በሉኝ እንዴ! ለካዚው አሉ እነሱ ማለት ይኸውላችሁ፣ አሁን እንድትሳለሙ አሁን የቄስ ሚስት ባሏ ስንት ሰው ጠብር ግፍ የሚልለትን ደህና ዋልሽ ሲላት እንኳን ደህና መጣ ቁጭ አድርገው እዛ ለብሱን በል እንትን በል ብላ ጥላጉልቅ። እስከሚያገቡ ነው የሚሰግዱት ሴቶቹ። እስከሚያገቡማ የለም እኮ መላክ ነው የምንመስላቸው፣ እንጀራ የምንበላ ይመስላቸው። ጎናችን ሲቀመጡ አስፈቅደው ልቀመጥ የንታ ብለው በዚህ ማለት ነው። እዛ በኋላስ ካገባት በኋላ ሲመጣ ጉልት ብላ እግሯን አነባብራ ጥብቅ ፍጥጥ ዝም ብላ ማለት ነው። አይጣል ነው። እና ባላችሁ ማክበር አለባችሁ የቄስ ሚስቶች። ጠዋት መሳለም፣ መባረክ፣ ጉልበት መሳም። ለምን ይፍቱ ያትይም አለች አሉ። እንዴ ይፍቱ ብዬ እንዴት ማን ሊያገባኝ አለች አሉ። ተንኮሏ እኮ ነው። ተመልከቱ፣ ተንኮሏ ነው እንደ ያለችው አሉ ነው እንግዲህ አሉ። እና መባረክ መፈታት ያስፈልጋል። እና ልመልሳችሁ ወደ ነገሬ። ከዛ ኤልያስ አዘነ። ካዘነ በኋላ ልጁን እግዚአብሔር አስነሳለት፣ ከሞት ዳነ። ከዛ በኋላ የመጨረሻ ነው ወደ ተራራው ሄደ። ወደ የት ሄደ? ይህንን ከሞት ያስነሳውን ልጅ ይዞት ሄዷል። ተራራው ቀርሜሎስ ተራራ ላይ። ከዛ በኋላ ይዞ ሄዶ 2 ሐሳብ ቻሌንጅ ነው የሚባለው ሰጠ። ምንድነው የሰጠው እሱ? ተሰማላችሁ አሰሙም? እንግዲህ አለው ንጉሱን፣ ዝናብ እንዲዘንብ ትፈልጋላችሁ አትፈልጉም? ትፈልጋላችሁ? ዝናብ ሌላ ነው ትርጉሙ፣ ነግራችኋለሁ። በአሁን ትርጉሙ ሌላ ነው። ከዛ በኋላ ዝናብ እንዲዘንብ ትፈልጋለህ አለው። አዎ ዝናብ እንዲዘንብ ከፈለገ 850 የጣዖት ካህናት አሉ። እነሱን አሰብስብና እነሱ መስዋዕት ሰውተው የነሱም መስዋዕት እሳት ከሰማይ ወርዶ ቢበላ እኔ በአምላካቸው አምናለሁ። ባይበላላቸው ግን እነሱ በእኔ አምላክ ያምናሉ። እኔ መስዋዕት ሰውቼ እሳት ከሰማይ ወርዶ ቢበላ በአምላኬ ሊያምኑ፣ ከዛ በኋላ ዝናብ ላዘንብ እንግጠም አለው። እንወራረዳል። ማን ያወርዳል? ትሰማላችሁ? አሰቡም። ለማን እሳት ይወርዳል? በሉ እሺ ተባለ። ምክንያቱም አማራጭ የለውም። አይዝነብ ቢሉ ኤልያስ የሚባል ጀግና እስካለ ድረስ ዝናብ ጠብ የለም። ስልጣን ቢኖርህ ሰራዊት ቢኖር ዝናብ በክላሽ አትልም ምንም። ከዛ መጨረሻ ላይ ነገሬን ታሪኩን አሳጥሬው ልሄድ ነው። ይሄን ተባለ፣ ወጡ። ኤልያስ ቆመ እዛ ተራራው ላይና ካህናቱ ተሰብስበው መጡ። ንጉሱ መጣ። ንጉሱ ሲመጣ በኤልያስ ይኸውላችሁ፣ ቀድሞ ሰይጣን መስዋዕት ሲሰው እሳት ከመንደር እያወጣ መስዋዕቱን በእሳት ያቃጥለው ነበር። ተሰማላችሁ? አሰቡ። ልክ እንዳሁኑ እንደነዚህ ሰዎች ማለት ነው። እነሱ አሁን እዚህ ጋር ፈውሱ ብንላቸው ራሳቸው ይወድቃሉ። በኢየሱስ ስም የሚለው ማለት ነው። እና ፈውስ ብንለው እዚህ ጋር አሁን የኔታ ተነስተው በመስቀል በስመ አብ ቢሉ ሰውየው ራሱ ይወድቃል። እርግጠኛ ነኝ። ይሄው እግዚአብሔር ምስክሬ ነው። ምክንያቱም እሱ ላይ ያለው ጋኔን በራሱ ሲለቅ ማለት ነው። እና ተመልከቱ፣ ቀድሞ እሳት እያወጣ ቢያቃጥል ነበር ጋኔን። ኤልያስ ቁጭ ሲል
ንጉሱ እየፎከረ መጥቶ ነበር። ኤልያስን አንገቱን ነው የምለው እያለ ማለት ነው። ኤልያስ ፊት ሲደርስ እንደምን ዋልክ ኤልያስ አለ። ለምን ሲባል እሱ ላይ የሚፎክረው ጋኔን በኤልያስ ፊት መቆም አልቻለም። አያችሁ፣ የሚፎክሩ ጠላቶቻችን እጎናችን ሲደርሱ እኮ መሳሪያቸውን ጥለው ሄደዋል እኮ። ይችን ቤተክርስቲያን ሊያጠፉ ምዕመናንን ሊያርዱ የተዘጋጁትን ሰዎች እግዚአብሔር ፊት ሲደርሱ እግዚአብሔር መሳሪያቸውን ውሃ ያደርገዋል፣ ምክራቸውን ይበትነዋል። ምንድነው? ጠቢብ ውእቱ ዘያሐጉል ምክረ ጠቢባን ኃያል ውእቱ ምንድነው? ዘያደቅቅ መዝራዕተ ኃያላን የጥበበኞችን ጥበብ የሚሽር ጥበበኛ የኃይለኛዎችን ክንድ እንደሚያደቅ ብርቱ ነው እግዚአብሔር። ከዛ ንጉሱም እሺ ፈቅጃለሁ አለ። ከዛ መጡ አረዱት። ከዛ በኋላ ሁሉም ምን ማለት ያዙ? ቤል ሆይ ስማን፣ ዳጎን ሆይ ስማን፣ መስዋዕቱን አስበላልን። ፍንክች ኤልያስ ምን አለ? ወአሐዘ ኤልያስ ቴስበያዊ ይላል። ኤልያስ ሊዘባበትባቸው ጀመረ። ከጠዋት አንስተው እስከ 6 ሰዓት ድረስ ሲጮሁ ቆዩ። እንዲህ አላቸው ኤልያስ፣ የእናንተ አምላክ ድርቅ አይችልም፣ እዛ ወንዝ ወድቆ ስለሚሆን ሄዳችሁ አምጡት አላቸው። የእናንተ አምላክ እውር ነው፣ ተራራውን መውጣት አቅቶት ይሆናል፣ እየመራቸው አምጡት። የእናንተ አምላክ እንጂ ጨዋታ ወዳጅ ነው፣ መንደር ለመንደር ያውደለድል ይሆናል፣ ሄዳችሁ ይዛችሁት ኑ። የእናንተ አምላክ ደንቆሮ ነው፣ አይሰማም ይሆናል፣ ሄዳችሁ ነካ ነካ አርጋችሁ ይዛችሁት ኑ። የእናንተ አምላክ እንጂ ደካማ ነው፣ ውሃ ጠምቶት ሞቶ ውሃ ጠምቶት ወድቆ ይሆናል፣ ውሃ እንዲጠጣ እኔ ዝናቡን ሳዘንበው እሳትም እንዲያመጣ ይዛችሁት ኑ እያለ ዘበተባቸው። መጨረሻ ላይ እንዲህ አላቸው፣ እንከሰ አከለክሙ፣ ከዚህ በኋላ ይሄን የረከሰ መስዋዕታችሁን አንሱ ብሎ ከዛ በኋላ ኤልያስ ወይፈኑን አረደው፣ ጉድጓድ አስቆፈረ፣ ከታች ድንጋይ አደረገ፣ ከድንጋዩ ላይ እንጨት አደረገ፣ ከእንጨቱ ላይ ስጋ አደረገ፣ ከስጋው ላይ 12 ቻል ውሃ አስሞላበት፣ ውሃው ስጋውን እስከሚያልፈው። ኤልያስ ከዚያም በኋላ ራሱን ከጉልበቱ ላይ ጣል አድርጎ ቀኒአ ቀናይኩ ለአምላክናከ፣ ለአምላክነትህ ቀንቻለሁ፣ እኔ ልክበር ልሾም አላልኩም፣ አምላክነትህን ግለጽ፣ እሳት ከሰማይ ወርዶ እንዲበላልኝ ፍቀድ አለው እግዚአብሔርን። የዚህን ጊዜ ነው ከሰማይ የሰው ምላስ የምታክል ትንሽ እሳት መታ ስጋውን በልታ እንጨቱን፣ እንጨቱን በልታ ድንጋዩን፣ ድንጋዩን በልታ ውሃውን፣ ውሃውን ጠጥታ ከመሬቱ ያንን የራሰውን ውሃው ያረፈበትን ወለሐሰት መሬቱ ይላል ያንን በልታ ተመልሳ አረገች። የዚያን ጊዜ እነዚያን 800 የካህናት ጣዖት ወስዶ ከባህር ዳር በሰይፍ አስመታቸው። ከዛ በኋላ ምን አለ መሰላችሁ? ይሄ ምሳሌ ነው። እሳት የአካላዊ ቃል የመለኮት ምሳሌ ነው። ስጋ የትስብእት ምሳሌ ነው። እንጨቱ የመስቀሉ ምሳሌ ነው። ጉድጓድ የዚህ ዓለም ምሳሌ ነው። አለት የስልጣነ ክህነቱ ምሳሌ ነው። ውሃ የጥምቀት ምሳሌ ነው። እነዚህን ሁሉ ከሰማይ የመጣችው እሳት በልታ ተመልሳ ማድረጓ አካላዊ ቃል ከሰማይ መጥቶ ስጋን ተዋህዶ የሰውን ባህሪ አድርጎ ዲያብሎስን በሞቱ ድል ነስቶ እነዛን 800 ጣዖታት ከባህር ዳር እንዳስፈጃቸው ዲያብሎስን በጥምቀት አስጥመነው ክርስቶስን ዲያብሎስን በጥምቀት አስጥሞ ራሱን አልብሶን አረገ ማለት ነው። ክብር ለአምላካችን ይሁን። የዚህን ጊዜ የመጨረሻውን ልንገራችሁ፣ እንደ የመጨረሻውን ምስጢሩን ብቻ ልንገራችሁ። የዚህን ጊዜ ዝናብ ለማዝነብ ምን አለ ኤልያስ? ጸለየ፣ ዝናብ ይምጣ አለ። እስኪ በሉ ዝናብ ይምጣ በሉ፣ በሉላችሁ ዝናብ ይምጣ በሉ። ዝናብ ይምጣ፣ አሁን ይምጣ። ዝናብ ከሌለ መብላት የለም። ከዛ በኋላ ምን አለ? ልጁን ውጣና ደመና ውሃ ቀርታ ስትወጣ ተመልከታት አለው። ምንም የለም። ፈጣን አንድ ደመና ግን ውሃ የምትቀዳ ደመና ነበረች። ልብ ብላችሁ ስሙኝ፣ የመጨረሻዬ ነው። ከዛ ያቺ ደመና ብቅ እያለ ሲያይ ያ ልጅ ከሞት የተነሳው እግዚአብሔር ሁላችንንም ከሞት ያንሳል። ሞቷል እኮ የሰው ህሊና፣ አሁን አልሞተም ብላችሁ ነው? የሞተ ህሊና ነው ያለው። አልናገርም፣ በቃ ተውኩት። ከዛ እየወጣ ሲያይ በሰባተኛው ትንሽ ደመና ውሃ ቀርታ ስትወጣ አየሁ አለው። ከዛ ምን አለው? ወር አለው። ተመልከቱ፣ ሂድና ለአክዓብ ንገረው፣ ተንስ እርግ ወብላ እስመ ደምፀ ገሪሁ ለዝናብ፣ ተነሳና ብላ። የምን ድምፅ ተሰምቷል? የዝናብ ድምፅ ተሰምቷልና በሉ እንጂ ተነሳና ብላ። የምን ድምፅ ሲሰማ ነው የሚበላው?
በሉ ንገሩ ሁላችሁ በሉ በሉ እንደገና የምን ድምፅ? ዝናብ ድምፅ አለው? ምንድነው ድምፅ? ምንድነው ድምፅ? ቅዱስ ያሬድ ምንድነው ያለው? ደምፀ እገሪው ለዝናብ። የዝናብ እግር ምንድነው? መብረቅ ነው የዝናብ እግር። እሺ የዝናብ እግር የሚባለው መብረቅ ነው። ዝናብ የተባለ ራሱ ክርስቶስ ነው። እግሩ የተባለ መብረቅ የተባለ ቃሉ ነው፣ የእግዚአብሔር ቃል ነው። ምንድነው? አብርቅ መባርቅ ቲከ ወዝረወሙ። ተመልከቱ፣ መብረቅህን ብልጭ አድርገህ ጠላቶችን በትናቸው አለ። የእግዚአብሔር ቃል አጋንንትን ይበትናል። ተመልከቱ፣ የእግዚአብሔር ቃል ሲሰማ ይቆረባል ማለት ነው። በሌላ አነጋገር የማን ቃል ሲሰማ? በሉ እንጂ የእግዚአብሔር ቃል ሲሰማ። ከዛም በኋላ ይህን ካለው በኋላ ተመልከቱ፣ ያቺ ደመና መጣች፣ ዘነበ። ሲዘንብ ጠዋት 3 ዓመት ሁሉ የተዘራው በቅሎ ተገኘ ማለት ነው። በሉ እስኪ 3 ዓመት ሁሉ የተዘራው በሉ ምን ብሎ ተገኘ? ደስ እያለው ጠዋት። ተመልከቱ፣ ጠዋት እሸት የሚበላው እሸት፣ የደረቀውን እያጨደ ማስፈጨት፣ ቡቃያውን እያዩ መደሰት ማለት ነው። እግዚአብሔር እንኳን ለዛ ቀን አበቃችሁ። ስለዚህ ተመልከቱ፣ ደመና የተባለችው ማርያም ናት። 3 ዓመት የተባለው የአበው ዘመን ዘመነ አበው ኦሪትና ሕገ ልቡና ናቸው። ደመና የተባለችው ማርያም ናት። ዝናብ የተባለ ልጇ ነው። አዝመራ የተባለ ስጋውና ደሙ ነው። ከዚያ በኋላ ምን በቀለለት? ተመልከቱ። ቆይ ልቀይረው። አዝመራ የተባለ ታምራትና ድህነት ነው። እስኪ በሉ ታምራትና በሉ እንጂ። ማርያም እግዚአብሔርን ይዛ ስትመጣ የደረቀው ህይወታችን ምን በቀለ? እሸት ሆነ። የደረቀው ህይወታችን ምን አፈራ? ፍሬ አፈራ። የደረቀው ህይወታችን ምን ሆነ? ለምልሞ ተገኘ። ማንን በመያዟ? ማርያም በሉ እንጂ ክርስቶስን በማምጣቷ በሉ። ሰማዕታት ሞተው እንዳይቀሩ ሆኑ፣ የሚነሱ ሆኑ። መነኮሳት የምንኩስና ውጤት አገኙ። ባለትዳሮች ተክሊል አገኙ፣ ቁርባን አገኙ። ካህናት ስልጣነ ክህነትን አገኙ። ያ ደግሞ የበቀለው እህል የተባለው በስልጣነ ክህነት አጋንንትን ውጣ ብለው ማዘዝ ቻሉ። ድንግል ማርያምን የሰጠን መድኃኔዓለም ይመስገን። ስለዚህ የሰው ምንድነው? ትንሽ ደመና ግን ዓለሙን ያበቀለች፣ ለዓለሙ ዝናብ የበጣች። እስኪ በሉ ትንሽ ደመና በሉ እንጂ በሉ። ትንሽ ደመና ለዓለሙ ምን ያመጣች ማናት? እሷ ንስቲት ወለቶሙ ለነዳያን ጾረተከ ነፍሳ ቀደስከ ወስጋ አንጻይከ። ትንሽ ብላቴና ወሰነች፣ ነፍሷን ቀደስክ፣ ስጋዋንም አነጻ። ከድንግል ማርያም ከአማናዊት ደመና ከድንግል ማርያም ዝናብ ክርስቶስ መጣ። የደረቀውን ህይወታችንን አለመለመው። አማካሪ ብንፈልግ አማካሪ፣ አባት ብንፈልግ አባት፣ ሀገር ብንፈልግ ሀገር፣ ርስት ብንፈልግ ርስት፣ ወገን ብንፈልግ ወገን፣ ብርሃን ብንፈልግ ብርሃን፣ መኖሪያ ብንፈልግ መኖሪያ፣ መድኃኒት ብንፈልግ መድኃኒት ሆነን። እሷን አብቅሎ ራሱን የሰጠን መድኃኔዓለም ይመስገን። አንድ ያውጡ ሁላችሁም እጃችሁን። የመጨረሻ ጌታ ሆይ በሉ ሁላችሁም። የኔ ፍጡርነት ላንተ አያስፈልግም። ያንተ ፈጣሪነት ግን ለማን ያስፈልጋል? ሁላችሁም ንገሩኝ። ቅዱስ ባስልዮስ ዘቂሳርያ ነው የተናገረው። የእግዚአብሔር መኖር ለማን ያስፈልጋል? በሉ ንገሩ፣ ሁላችሁም ንገሩኝ። የኛ መኖር ግን ለማን አያስፈልገውም? በሉ አያስፈልገውም ማለት የሚጠቅመውም የሚጎዳውም የለም። መኖራችን ከመጥቀም በታች ነው፣ መጥፋታችንም ከመጉዳት በላይ ነው ማለት በታች ነው ማለት ነው። ሁለቱም ለእግዚአብሔር አይሰራም። ስለዚህ ተመልከቱ፣ የሚያስፈልገን ማን ቀርቷል? ዛሬ ሁላችሁም እጃችሁን አወጣችሁ ማንን ትተነዋል? ንገሩኝ እንጂ ታስቡታላችሁ? በመኪናችሁ ታስቡታላችሁ? በምንጣፋችሁ ታስቡታላችሁ? በመኖራችሁ ታስቡታላችሁ? እሱን አስበን እንድንኖር እግዚአብሔር ይርዳን። ስለዚህ እናቱ ይሄን አመጣልናለች። በዛሬው ዕለት ይሄን ያሉት ዝናብ ሲዘንብ ድሃዎች ይደሰታሉ፣ የተራቡት ይጠግባሉ። ክርስቶስ ሲመጣ ሁላችንም ጠግበናል። ራሱን የሰጠን እግዚአብሔር የተመሰገነ ይሁን። እስኪ በሉ እሳት በሉ ሁላችሁም። ከሰማይ መጣ። እሳት ወንድ ነው ሴት ነው? እሳት ወንድ ነው ሴት ነው? በሉ እንጂ ወንድ። እሺ ውሃ ሴት ነው ወንድ ነው? ሴት
ሴት አይደለም። እሺ ድንጋይ ወንድ ነው ሴት ነው? በሉ እንጂ ወንድ። እሺ ማንኪያ ሴት ነው ወንድ ነው? ሴት። ጭልፋ ወንድ ነው ሴት ነው? ማንኪያዋን አምጣው ይባላል አይባልም? ይባላል አይባልም? ሴቶች ሴት ናት አይደለችም። ጭልፋውን አምጣው ሲባል ጭልፋ ወንድ ነው አይደለም። ድንጋዩን አምጣው ሲባል ድንጋይ ወንድ ነው? ድንጋይቱን አምጣት ቢል ድንጋይ ሴት ነው አይደለም። ነፋሱ መጣ፣ እስኪ ነፋስ መጣ በሉ። ነፋስ ወንድ ነው እንዴ? የተነሳም ስላለ እንዲገባችሁ ብርሃን በሉ እንጂ ወንድ ነው አይደለም። ጾታ የሚሰጠው ለስጋዊ አካልና ለሚራባ አካል ብቻ ነው። ድንጋይ ወንድም ሴትም አይደለም? አዎ አይደለም። ውሃ ሴትም ወንድም አይደለም? አዎ አይደለም። ውሃን ግን ውሃ በሉ እንጂ የለም። ውሃዋ ጠፍታለች በሉ። አልጠፋችም? ሴት ናት ወንድ ናት ነው? ሁለት ጾታ ነው ያላት። ሁለት ናት። አትደናገሩ ማለት ነው። ግልጽ ነው ንግግሬ። ቋንቋ ሴትም ወንድም ሊል ይችላል። ለውሃ ጾታ ያለው ማን ነው? ሰውና እንስሳት፣ እነዚህ በደመ ነፍስ የሚመላለሱት ብቻ ናቸው። ሌላው ብርሃን ጾታ የለውም፣ አፈር ጾታ የለውም፣ ድንጋይ ጾታ የለውም፣ መኪናዋም ጾታ የላትም፣ መኪናውም ጾታ የለውም። ሲኖትራክ አንተ ይባላል፣ መኪናው መጣ ይባላል። ይችኛዋ ደግሞ ቪትሷ ደግሞ መኪናዋ መጣች ትባላለች ማለት ነው። ሴትም ወንድም አይደሉም ማለት ነው። መላክም ሴትም ወንድም አይደሉም። እግዚአብሔር ስላሴ ማለት ነው። ስላሴ ጾታ የላቸውም ማለት ነው። ወንድም ሴትም አይደሉም። ልብ ብላችሁ ስሙ። ወልድ ግን በሰው አካል ስለተገለጠ ወንድ ልጅ ተሰጠን ስለተባለ ሰው ስለሆነ የሰው አካል አለ። ስለዚህ በዚህ እንድንይዘው እግዚአብሔር ይርዳን። ስለዚህ መደናገር አያስፈልግም። ትናንትን መጠየቅ፣ ቤተክርስቲያንን ማየት በቂ ነው እላለሁ። ፈጣን ደመና ወላዲተ አምላክ በሕይወታችን ሁሉ ትድረስልን። ወስብሐት ለእግዚአብሔር። ይቆየን።